ውድ ቤተሰቦቼ እንግዲህ አብርሽ ማለት ከሸገር ከመዝለል ዘልዛልነቱ በክቶት ዛሬ ወደ ሩታ ጋር ሄደዋል ማለት ነው። እና በጣም ደስ ይላል ማለት ነው። ተጀናጀኑ እኮ ሲጀናጀኑ ደግሞ እኔ ደስ እንዴት እንደሚለኝ ማለት ነው። እና ሩታዬ ማለት በጣም ጀግና ጠንካራ ሴት ናት። ዛሬም አምሮባት መጣች ማለት ነው። እና አንድ ነገር ብቻ በጣም ገርሞኛል እውነት ለመናገር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና ሩታዬ ለዚህ ማድረግ ደርሳለች ማለት ነው። የገረመኝ ነገር አለ ያልኳችሁ ነገር ምን እንደሆነ ታውቃላችሁ? የሩታ ጠላቶች ማለት ነው ዛሬ ቀን አብርሽ ለዚህ ማድረግ ደርሶ ሩታ ለዚህ ማድረግ ደርሳ ልጃቸውን ሐኪም ቤት ይዘን እንሄዳለን ሲሉ ምን ተሰማችሁ እናንተ ማለት ነው? ሞር የሩታ ጠላቶች ማለት ነው። ምክንያቱም እናንተ እያቦካችሁ እየጋገራችሁ እየቆላችሁ እየፈጫችሁ እያላችሁ እስካሁን ሩታ ከመጣችበት ጀምሮ ማለት ነው። ነገር ግን ሩታ በተግባር አሳይታለች ሁሉም ነገር ማለት ነው። አፍቅራ መጣች፣ አገባች፣ ወለደች ማለት ነው። ይሄ ክብር ማለት ነው። ክብር ማለት ሩታ ማለት ለክብር ደረሰች። እናንተ ግን እዛው ተዘፍዝፋችሁ ዛሬ ነገም ሩታን በማውጣትና በማውረድ ትኖራላችሁ ማለት ነው። የኔ ቀሽት የኔ ጀግና ሴት ማለት ነው። በቃ ሴት ማለት ይሄ ነው። ሩታ ናት ማለት ነው። ምክንያቱም በተግባር ያሳየች ማለት ነው። እና ሐኪም ቤት እንሄዳለን ምናምን ብሎ ሲቀጣጠሩ ወላሂ ይሄንን ነገር ነው ትዝ ያለኝ። የሩታ ጠላቶች ግን ምን ይላሉ? ሩታ ለዚህ ማድረግ ስትደርስ ለልጇ ስሳሳ ወይኔ ያመዋል እኮ ስትል በኋላ ካደገ በኋላ ደግሞ በጣም ስለሚያመው አሁን ይሻለዋል ስትል ምን አይነት ስሜት ተሰማችሁ? ሩታ እኮ እናት ሆነች። ለልጇ እየሳሳች ነው አሁን ማለት ነው። አቡ አላህ ይጨምረልሽ የኔ ውድና የኔ ድንቅ እህት የኔ ልዩ። አንቺ ትለያለሽ፣ ጀግና ነሽ። ምንም ብትባይ ምንም ከፍት ያለሽ እንጂ ወደ ታች አትወርጂ ማለት ነው። እና በዚሁ አጋጣሚ ማለት ነው አብርሽ ተብዬው ማለት ነው መጀመሪያ ሩታ ላይ ሰበብ አታደርግ እሺ። ሩታ ምንም አይነት ያረገችው ነገር ያጠፋችው ነገር የለም። በዚህ ነገር አንተ ነው አልመለስም ያልከው፣ አንተ ነህ ቤትህን ማትፈልገው እንጂ ሩታ አይደለችም። በመጀመሪያ ደረጃ ለሩታ ምንም አይነት ሽምግልና አያስፈልጋትም። አንተና አንተ ብቻ በቂ ነህ። መጀመሪያ ራስህን አስተካክል፣ ራስህን ከስተትህን ተመለስ። አይደለም ሩታ በአሁን ሰዓት ኦዲየንስ ራሱ ጠልቶሃል ማለት ነው። በዚሁ አጋጣሚ ሰሞኑ ከአንድ ሁለት ማለት ነው 2 ቻናል ምናምን ከፍተዋል ማለት ነው። እውነቴ ነው ምላችሁ ሂዳችሁ እዩት። አብርሽ ማለት ሌላ ቀን ከዛ በፊት ኦዲየንስ ላይ ሳይጫወት ውሸት ሳያወራ ሩታ ላይ ሳይማግጥባት በፊት አንድ ቻና ካመጣ በአንድ ቀን 30-40 ነበረ የምናስገባው ማለት ነው። እውነቴ ነው ሙላችሁ በአሁኑ ሰዓት ዝጭ ብሏል፣ እንደዚህ ወርዷል። አብርሽ እንደተሰቀለ ኦዲየንስ እዚህ አውርዶታል። በዚህ አጋጣሚ እኔ የመዳም ቅመሞች በጣም ነው ጀግና። እንደዚህ እራሳችሁን አስከብሩ። እውነቴ ነው የምላችሁ ራሳችሁ እንደዚህ ስታስከብሩ ማንኛውም ዩቱበር እናንተን ልክች ብሎ አይነካችሁም፣ አይንቋችሁም። ምክንያቱም እኛ ሆነ ብለን ያመጡት ነገር ስንቀበላቸው ማንኛውም ዩቱበሮች እውነቴ ነው የምላችሁ ሰው አርግባ አያዩንም ማለት ነው። እና ይሄንን ለማለት ለሩታ ብቻ ሳይሆን ለኦዲየንስ ራሱ ሰልችተሃል ማለት ነው አብርሽ። በመጀመሪያ ደረጃ አብርሽ ኮሜንት ለኮሜንት ዛሬ ራሱ እዛች ሙሽት ስሟማ ነው ውሽሚት ቤት ማለት ነው። እሱም አንዳንዴ ይረሳኛል። ውሽሚት ቤት እሱ አልቅሳ ቪዲዮ ሲለቅ እሱም አለቀሰ። ምን ለመሆን ነው የምታለቅሰው አንተ? ምን ጎደለብህ ማለት ነው? እና ከዛ ጋር እንደዛ ሆነህ ታለቅሳለህ። እዚህ እየመጣህ ደግሞ ሩታን ትለምናለህ። እሺ ሩታ የት ትሄድ? ያቺም ትፍቀድልህ እሷንም ትፍቀድልህ ወይስ አይኗን እያየ እሳት ውስጥ ግቢ ነው የምትላል? እኔ እኮ የሚገርመኝ ነገር ለሩታ የሚጠይቃት ጥያቄ እኮ ነው ማስመሰሉስ አንገት መጥፋቱስ? እንዴ አንተ ወንድ ልጅ እኮ ነው፣ ቆፍጠና አትልም እንዴ? አቤላ ቢኒ ምናምን ምን ያደርጋሉ እነሱ በእናንተ ህይወት ማለት ነው። አንተ ራስህን ሆነ ይቅርታ አትጠይቅም? ራስህን ሆነ ሩታን አታናግርም? የምን ይሄን አለ ሽምግልና ይዤልሽ መጥቻለሁ ምናምን። በአንተ መሀል እኮ ሽምግልና አያስፈልግም። ደግሞ ነውር ነው ሁልጊዜ ያማች ቤት ሩታንም ለማስጠራት ሩታንም ለማስጦቀር እሷ ጠርታኛለች እንደዚህ ይፈልጋለሁ ብላኛለች ብላ አፍህን ያመጣለህ ነገር አትክፈት። በቃ መልስ ካልታየህ መልስ ካልተጠራህ አንተ እዛ ከውሽሚት ጋር ከመዝለልህ ወይም ደግሞ ማልቀስ ኮሜንት ከምታለቅስ በቃ መልስ እንዲጠሩህ አድርግ። አባትህን እናትህን የሆነ ነገር አድርገህ መልስ ተቀላቀሉ። የቤተሰብ ቅልቅል አድርግ።
ሁልጊዜ እንደ ውሻ እየተደበክ ለምንድን ነው የምትገባው ማለት ነው? አየህ ነውር የሚባል ነገር አታውቅም። ግን ነውር የሚባል ነገር ትተህ በሀገር የሚያስጠላ ነገር እና ዝሙት ነው የምታስተላልፈው። አሁን አንተ የምታረገው ነገር በጣም ነውር ነው። በጣም ያስጠላል። በጣም ይደብራል ማለት ነው። ምክንያቱም ተደብቀህ እስከ መቼ እንደዚህ ትገባለህ ማለት ነው? ከዚህ ሁሉ ሴት ልጅ ናት። ለእሷም ደግሞ ክብሯን አሳይላት። በቃ ክብሯን አታስደፍራት። ሁልጊዜ ባልሽ እየመጣ በድብቅ መግባትህን እርግጠኛ ነኝ ያውቃሉ የሩታ አባትና እናት ማለት ነው። እንዴት አያውቁም? አሁን ባለፈ በጊዛ ስትሄድ እንዴት አላወቁም ማለት ነው። እና የሚያስጠላ ነገር ስርዓት ስጠው። ይሄንን ነገር ያስጠላል፣ ይደብራል። እንዴት ነው በእኔና በእሷስ መሀል? እሷ ሴት ናት፣ ማራጓን ላሳያት። ሁሌም እየተደበኩ ከምገባ እሷንም ደስተኛ ይሆናል። ቅልቅል አድርግ፣ በልጅህንም ሰበብ አድርገህ ማለት ነው። እና በነገራችን ላይ ልጃችን ሲመጣ የሆነ ነገር መብት ያለ ብዬ ላለሁ። ልጅህን መብት አይሆንም። መብቴው ራስህ ና ማለት ነው። ራስህ ለትዳርህን ዋጋ ክፈል ማለት ነው። በቃ መላላጥ ይቅርብህ። አንተ እኮ እንደ ህፃን እንዳያደርግሽ አሁን አገባን ወለድን። ይሄንን አንተ መቼ ያሰብከው? ሩታ እንዴት ታስበው? አንተ ካሁን ወደ እኔ አግብቻለሁ፣ ወልጃለሁ፣ በቃ አርጃለሁ። ከበፊት ማንነቴ አሁን ወደ አባትነት ተቀይሬያለሁ። ስለዚህ ያለኝን ነገር ጣል አድርጌ ቤቴን፣ ትዳሬን፣ ሚስቴ ሊያዝ መቼ ያልክ? በቃ ከዚህ ሁሉ ለሩታ በጣም ይቅርታ ሩታ ያጥፍቻለሁ። ከአሁን ወዲህ በህይወታችን በአንቺም በኩል ይሁን በእኔም በኩል ይሁን ማንም ሰው ሊገባ አትፍቀጂ። ማንም ሊገባ ደግሞ አልፈቅድም። ሁለታችን ተስማምተን ትዳራችን እንመራለን። በቃ ከአሁን ወዲህ አንቺን የሚያስደብርና አንቺን የሚያሳዝን ነገር በህይወቴ አልሰራም ብለህ አታውቅም። መንዘላዘል አንተ ሁሌ ውሸታም ነው። እውነቴ ነው የምላችሁ። ዛሬ ራሱ በጣም ነው ያዘንኩበት። ያቺ ስታለቅስ ኮሜንት ስር እየገባ ማልቀሱ ማለት ነው። ምን ልትሆነው የምታለቅሰው? ቆይ ምን ታረግልሃለች? እዛ ወይም ሄርሜላትን ምረት ወይም ሩታን ምረት ማለት ነው። እውነት ለመናገር ሩታን አታስደፍራት እሺ። ክብሯን ጠብቅላት፣ ክብሯን አስከብርላት ማለት ነው። ሁሌም ያማችህ ቤት የአባትህን ቤት እየተደበቅ አትግባ ማለት ነው። ሼም ነው ደግሞ አንተ ይሄ ወንደላጥ እየጎተትክ ዝም ብለህ አትግባ። በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ደግሞ ያለ ነገር ሰምታችኋል። ልሂድ አባት እናትሽ ሳይመጡ ሳያዩኝ እና ይሄንን እፍረት እንደሆነ እያወቅ እየተጎተትክ ለምንድን ነው የምትሄደው? እሺ በመጀመሪያስ ይሁን ልጅህም ለማየት ናፍቃህም ነበር። ያንን ነገር አረክ ድጋሚ ሁለተኛ ለምንድን ነው የምታደርገው? ልጅህ ሊናፍቅህ ይችላል። አዎ ማየትም ትችላለህ። ነገር ግን ከገባህም በኋላ ደግሞ ለአነጋገሮችህ ለምትሰጣቸው መልስ ስለ ተግባር የሆነ ነገር አሳይ ማለት ነው። እኔ ውድ ቤተሰቦች ሁልጊዜ እንደምናገር ማለት ነው አብርሽ በቃ የሆነ ምንድን ነው ከአንደበት የሰው ልጅ እንኳን